ዜና በቄለም ወለጋ ዞን በተፈጸመ ጥቃት የኦሮሞ ነጻነት ሰራዊት አዛዥ ጃል መሮ ድሪባ ኩምሳ እንደተገደለ ተዘግቧል። ዝርዝር መረጃ አዘጋጅተናል። ጠላቱን ተከትሎ እርምጃ የሚወስድና ግንባሩን የማያጠፍ ጀግና ሰራዊት ተገንብቷል ሲሉ ጄኔራል ይመር መኮንን ተናገሩ። ይህ በእንዲህ እንዳለ ጦሩ በትግራይና በአፋር ግንባር ተፋጧል። በህገወጥ መንገድ ፓስፖርት ለማግኘት የሞከሩ ከ3000 በላይ ግለሰቦች በቁጥጥር ስር መዋላቸው የኢሚግሬሽንና ዜግነት አገልግሎት አስታወቀ። በወልዲያ ሆስፒታል ከአንዲት ታካሚ 534 የሐሞት ጠጠር ተወገደ። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች በቆይታችን እነዚህና ሌሎች ሀገር አቀፍና ቀጠናዊ መረጃዎች በዝርዝር እናቀርባለን። ለቤቱ አዲስ ሆናችሁ ውድ ቤተሰቦቻችን ሰብስክራይብ በማድረግ የደውል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በአክብሮት እንጋብዛለን። አሁን ወደ ዝርዝር ዘገባዎች እናልፋለን። አብራችሁን ቆዩ። ጠላቱን ተከትሎ እርምጃ የሚወስድና ግንባሩን የማያጠፍ ጀግና ሰራዊት ተገንብቷል ሲሉ ጄኔራል ይመር መኮንን ተናገሩ። በሁርሶ ማሰልጠኛ ትምህርት ቤት ከ27ኛ ዙር ጽናት ኮርስ እጩ መኮንኖች ጋር በወቅታዊ ጉዳይ ዙሪያ ውይይት ተካሄደ። በዕለቱ ለሰልጣኝ እጩ መኮንኖች የግንዛቤ ማስጨበጫ ትምህርቱን የሰጡት መከላከያ ትምህርትና ስልጠና ዋና መምሪያ ኃላፊ ጄኔራል ይመር መኮንን በዚህ ወቅት የዓለም ሀገራት የሳይበር ጦርነት፣ ሰው ሰራሽ አስተውሎት ወይም አርቲፊሻል ኢንተሊጀንስ በማበልጸግ የድሮን ጦርነቶችን በማካሄድ በቴክኖሎጂ በልጦ የተገኘ ሀገር ሉዓላዊነት ያስከብራል ሲሉ አህጉራዊና ዓለም አቀፋዊ ሁኔታዎች ላይ ማብራሪያ ሰጥተዋል። ዓለም የጦርነት ቀጠና እንድትሆን በባህር የየብስም የንግድ መስመሮችና ቁልፍ ቦታዎችን በመዝጋት ረገድ ያደረጉት ሀገራት የተለያዩ ሴራዎችን እየጠነሰሱ እንደሚገኙ ጠቁመው ሀገራችን ኢትዮጵያ ለእነዚህ ስጋቶች የተጋለጠች መሆኗን አንስተዋል። ሀገራችን የያዘችውን የልማትና የእድገት እንቅስቃሴ የማይዋጥላቸው ሀገራት ለሀገራችን የሚስተዋለውን የጸጥታ ሁኔታ መንስኤዎች መሆናቸውን ገልጸው በመነጋገርና በዲፕሎማሲ ችግሮች መፍታት እንደሚቻልና ዘላቂ መግባባት መፍጠር እንደሚቻል ተናግረዋል። መከላከያ ከፍተኛ የቴክኖሎጂ ሽግግር ላይ ከመሆኑ ባሻገር የሜካናይዝድ ኃይልን፣ አየር ኃይልን፣ ባህር ኃይልን ከጊዜ ጋር ማዘመን መቻሉን አስረድተዋል። ጠላቱን ተከትሎ እርምጃ ለመውሰድ ግንባሩን የማያጥፍ ጀግና ሰራዊት መፍጠሩን የተናገሩት ጄኔራል ይመር መኮንን ከውጭ የሚመጣ ጠላትን ለመመከት ሁሉንም የተቋም ክፍሎች ዝግጁነታቸው አጠናክረው እንደሚገኙ ገልጸዋል። እኛ እንደ ሀገር መከላከያ ሰራዊት ጊዜው የሚጠቀመውን ቴክኖሎጂ ተጠቅመን ራሳችንን በአስፈላጊነቱ ልክ ገንብተን ብቁ ሆነን መገኘት ይኖርብናል ሲሉም አስገንዝበዋል። የ27ኛ ዙር ጽናት ኮርስ እጩ መኮንን ሰልጣኞችም ከዚህ ስልጠና በኋላ ወደ አህዳችሁ ስትመለሱ ሰራዊቱን በጥሩ ሁኔታ መምራት፣ መገንባት እንዲሁም ጥሩ መሪ በመሆን ያለውን የመሪ ክፍተት መሙላት እና አሃዱን ማሰልጠን አለባችሁ ሲሉ ጠቁመዋል። ይህ በእንዲህ እንዳለ የሀገሪቱ ትልቅ ጦር ወደ ድንበር ማቅናቱ ተዘግቧል። የህወሓት የትግራይ ጊዜያዊ አስተዳደር በጉልበት በማውረድ ከጦርነት በፊት የነበረውን አስተዳደር ለመመለስ መወሰኑን ተከትሎ በሁሉም የክልሉ ድንበሮች ላይ ፍጥጫው አይሏል። አልጀዚራ እንደዘገበው ጦርነቱ በጥቂት ሰዓታት ውስጥ ሊጀመር ይችላል። በአፋር ግንባር የኢትዮጵያና የኤርትራ መከላከያ ሰራዊት የተፋጠጡ ሲሆን በአፍሪካ ትልቁ ጦርነት በቋፍ ላይ ነው። ህወሓት ግንቦት 26 ሊደረግ ቀን ቀጠሮ የተቆረጠለት 7ኛው ጠቅላላ ምርጫ ለማደናቀፍ በሀገሪቱ ካሉ ታጣቂዎች የተቀናጀ ውጊያ ለመክፈት እየሰራ እንደሚገኝ የውስጥ ምንጮች አረጋግጠዋል። በህገወጥ መንገድ ፓስፖርት ለማግኘት የሞከሩ ከ3000 በላይ ግለሰቦች በቁጥጥር ስር መዋላቸው የኢሚግሬሽንና ዜግነት አገልግሎት አስታወቀ። የኢሚግሬሽንና ዜግነት አገልግሎት ባለፉት 9 ወራት ውስጥ በህገወጥ መንገድ ፓስፖርት ለማግኘት የሞከሩና የተጭበረበሩ ሰነዶችን የያዙ ከ3000 በላይ ግለሰቦች በቁጥጥር ስር መዋላቸው አስታወቀ። የተቋሙ ዋና ዳይሬክተር ሰላማዊ ዳዊት ከፓስፖርት አገልግሎት ጋር በተያያዘ በተቋሙ ባለፉት 9 ወራት የተከናወኑ የቁጥጥርና የአሰራር ማሻሻያ ተግባራትን በተመለከተ ዛሬ ለመገናኛ ብዙሃን መግለጫ ሰጥቷል። ለዚህም 300 የውጭ ዜጎችና 3338 ኢትዮጵያውያን በድምሩ 3638 ግለሰቦች የተጭበረበረ ሰነድና ትክክለኛ ያልሆነ የዜግነት ማስረጃ ይዘው ሲንቀሳቀሱ ተገኝተው በህግ አግባብ ተጠያቂ እንዲሆኑ ተደርጓል ብሏል። ከዚህ ጋር ተያይዞም የተቋሙን የአሰራር ስርዓት በአግባቡ ባልተከተሉ 17 ሰራተኞች ላይ አስተዳደራዊ እርምጃ መውሰዱን ዋና ዳይሬክተሯ ገልጸዋል። ህገወጥ የድንበር መሻገር እንቅስቃሴን ለመግታት በተከናወነው የድንበር ቁጥጥር ስራ ደግሞ 4576 የውጭ ዜጎችና 5954 ኢትዮጵያውያን በድምሩ 10530 ግለሰቦች በህገወጥ መንገድ ሊወጡና ሊገቡ ሲሉ በቁጥጥር ስር ውለው ህጋዊ እርምጃ ተወስዶባቸዋል። በተጨማሪም የውጭ ዜጎች ምዝገባና ቁጥጥርን በተመለከተ በሀገር ውስጥና በተለያዩ ኩባንያዎች ውስጥ ሲሰሩ የነበሩ 42809 የውጭ ዜጎች ህጋዊነታቸው ተረጋግጦ ወደ ህጋዊ መስመር እንዲገቡ መደረጉን ተቋሙ በመግለጫው ይፋ አድርጓል።
የአሜሪካው የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ቢሮ ከአዲስ አበባ የአፍሪካ ኤምባሲ ጋር በመተባበር ዛሬ ይፋ ባደረገው ትኩስ መረጃ የኢትዮጵያ አየር መንገድና ታዋቂው የአሜሪካ አውሮፕላን አምራች ኩባንያ ቦይንግ ባደረጉት ግዙፍ የንግድ ስምምነት ላይ ከፍተኛ የእንኳን ደስ አላችሁ መልእክት አስተላልፈዋል። በመግለጫው መሰረት የኢትዮጵያ አየር መንገድ 6 እጅግ ዘመናዊ የሆኑ የቦይንግ 787 ድሪም ላይነር አውሮፕላኖች ለመግዛት የሚያስችለውን ታሪካዊ ስምምነት በይፋ ተፈራርሟል። የግዙፍ ግዢ የኢትዮጵያ አየር መንገድ በአፍሪካ ሰማይ ላይ ያለውን የማይደፈር የበላይነት ይበልጥ የሚያጠናክር ሲሆን በሁለቱ አንጋፋ ኩባንያዎች መካከል ያለውን የረዥም ዘመን የንግድ ትስስር ወደ አዲስ ከፍታ ያሸጋገረ ነው። ይህ ስምምነት በድንገት የተፈጠረ ሳይሆን የአፍሪካ መንግስት በአፍሪካ እያካሄደ ባለው የፋይናንስ ሮድሾ የተሰኘ ሰፊ የኢኮኖሚ ዲፕሎማሲ እና የፋይናንስ ትስስር መርሃ ግብር አካል መሆኑ ተገልጿል። የአፍሪካ ጉዳዮች ቢሮ እንዳብራራው ይህ ግዙፍ የንግድ ልውውጥ የአሜሪካን የንግድና የቴክኖሎጂ ኃላፊነት በተግባር የሚያሳይ ነው። ከዚህም ባሻገር በቦይንግ ኩባንያና በኢትዮጵያ አየር መንገድ መካከል ያለውን የጠበቀ ታሪካዊ ግንኙነት መሰረት በማድረግ በዋሽንግተን እና በአዲስ አበባ መካከል ያለውን ጠንካራ የሁለትዮሽ ዲፕሎማሲና ኢኮኖሚያዊ ትስስር ቁልጭ አድርጎ የሚያንጸባርቅ ትልቅ ክስተት መሆኑ ተመላክቷል። ከመግለጫው ማጠቃለያ ላይ እጅግ ትኩረት የሚስበው እና የኢትዮጵያ የነገ ተስፋ የሚያሳየውን መልእክት ደግሞ ወደፊት ከሚገነባው የቢሾፍቱ ዓለም አቀፍ ኤርፖርት ጋር የተያያዘ ነው። የአሜሪካ መንግስት እነዚህ አሁን በስምምነት የተገዙት ግዙፍና ውብ የቦይንግ አውሮፕላኖች ወደፊት በኢትዮጵያ በሚገነባው እጅግ ዘመናዊና ግዙፍ የቢሾፍቱ የዓለም አቀፍ አውሮፕላን ማረፊያ ውስጥ ሲበሩና ሲያርፉ ለማየት በጉጉት እንደሚጠበቅ በይፋ አስታውቋል። ይህ አባባል ቀደም ሲል የዋሽንግተን አስተዳደር የቢሾፍቱን ኤርፖርት በአሜሪካ ኩባንያዎችና ፋይናንስ ለመገንባት ካሳየው ከፍተኛ ፍላጎት ጋር ሲነጻጸር አሜሪካ የኢትዮጵያ የአቪዬሽን ኢንዱስትሪ ትልቅ አቅም ተረድታ ስትራቴጂካዊ አጋር አድርጋ መምረጧን በግልጽ የሚያረጋግጥ ነው። በወልዲያ ሆስፒታል ከአንዲት ታካሚ 534 የሐሞት ጠጠር ተወገደ። በወልዲያ አጠቃላይ ስፔሻላይዝድ ሆስፒታል ለአንዲት የ36 ዓመት ወጣት በተደረገ ቀዶ ሕክምና 534 የሐሞት ጠጠር መወገዱ ተገለጸ። ታካሚዋ ላለፉት 9 ዓመታት የጨጓራ ህመም እንደሆነ በማሰብ ስትታከም የቆየች ቢሆንም ሚያዝያ 12 ቀን 2018 ዓ.ም በተደረገላት ምርመራ የሐሞት ጠጠር መሆኑ ተረጋግጧል። የቀዶ ሕክምና ስፔሻሊስቱ ዶክተር ስማቸው አስረስ እንደገለጹት ታካሚዋ በተለይ ቅባት ያላቸው ምግቦች በሚመገቡበት ወቅት ለከፍተኛ ስቃይ ትዳረግ ነበር። አሁን ላይ ቀዶ ህክምናው ተጠናቆ ታካሚዋ በጥሩ ጤንነት ላይ እንደምትገኝ ታውቋል። የሐሞት ጠጠር በሰውነት ውስጥ የኮሌስትሮል መጠን ሲጨምርና ከሆርሞን መዛባት ጋር ተያይዞ በተለይ በሴቶች ላይ በብዛት እንደሚከሰት ዶክተሩ አስረድተዋል። የጥምር ጦሩ በቄለም ወለጋ በወሰደው የተቀናጀ ጥቃት በኦሮሞ ነጻነት ሰራዊት ከፍተኛ አመራሮች ላይ እርምጃ መውሰዱ ተገለጸ። በኦሮሚያ ክልል ቄለም ወለጋ ዞን ውስጥ ለረዥም ጊዜ ሲንቀሳቀስ በቆየውና ራሱን የኦሮሞ ነጻነት ሰራዊት ብሎ በሚጠራው ታጣቂ ቡድን ላይ የመንግስት የጥምር ጦር እጅግ ከፍተኛና የተቀናጀ ወታደራዊ እርምጃ መውሰዱ ተሰማ። ለመንግስት ቅርበት ያላቸው የማህበራዊ ሚዲያ ገጾችና የተለያዩ የመረጃ ምንጮች እንደዘገቡት ከሆነ ይህ ልዩ ዘመቻ ያነጣጠረው የቡድኑን የውጊያ አቅም ሽባ ለማድረግ ሲሆን በተለይም በታጣቂ ቡድን የእዝ ሰንሰለትና በከፍተኛ ወታደራዊ መሪዎች ላይ ያተኮረ እንደነበር ታውቋል። በጥምር ጦሩ የተወሰደው ይህ እርምጃ በዞኑ ስር በሚገኙ ስትራቴጂካዊ ቦታዎች ላይ ተደብቀው የሚገኙ የቡድኑን ይዞታዎች መሰረት ያደረገ ሲሆን ጥቃቱ በታቀደለት መልኩ ስኬታማ መሆኑና በቡድኑ አመራሮች ላይ ከፍተኛ መረበሽ መፈጠሩን ዘገባዎች ያመላክታሉ። እንደ መረጃዎቹ ገለጻ ከሆነ በዚህ መጠነ ሰፊ ወታደራዊ ጥቃት ወቅት የጥምር ጦሩ በታጠቁ ቡድን ዋነኛ አዛዥ ጄኔራል መሮ ወይም ኩምሳ ድሪባና በሌሎች ቁልፍ የጦር አዛዦች ላይ ያነጣጠረ የተቀናጀ የአየርና የምድር ጥቃት ፈጽሟል። በቄለም ወለጋ ገጠራማ አካባቢዎች በተካሄደው በዚህ ኦፕሬሽን የቡድኑ የጥበቃ አባላትና የአመራሮቹ መደበቂያ ተብለው የተጠሩ ስፍራዎች በከባድ መሳሪያና በልዩ ኮማንዶ ኃይሎች መደብደባቸው ተነግሯል። በተለይም በዚህ ጥቃት የታጣቂ ቡድኑ የበላይ አዛዥ ጃልማሮ መገደሉን የሚገልጽ መረጃዎች በማህበራዊ ሚዲያ ተጠቃሚዎች ዘንድ በስፋት እየተሰራጩ ይገኛሉ። ይሁን እንጂ ይህ ዜና እስከተጠናከረበት ጊዜ ድረስ ከገለልተኛ ወገን የተረጋገጠ መረጃ ባይኖርም በመንግስት ደጋፊ የማህበራዊ ሚዲያ ገጾች ላይ ግን የታጣቂው ቡድን ቁንጮ አመራር ላይ እርምጃ መወሰዱን እንደ ትልቅ ድል እየተቆጠረ ይገኛል። ይህ ወታደራዊ እርምጃ የመጣው በአካባቢ የሚንቀሳቀሰው ታጣቂ ቡድን በሰላማዊ ዜጎችና በመንግስት መሰረተ ልማቶች ላይ የሚያደርሰውን ጥቃት ለመግታት መንግስት የመጨረሻ የተባለውን እርምጃ እንደሚወስድ ካሳወቀ በኋላ መሆኑ ይታወሳል። የጥምር ጦሩ በወሰደው በዚህ ድንገተኛ ጥቃት የታጣቂው ቡድን የእዝ ሰንሰለት ክፉኛ መመታቱና በቡድኑ አባላት መካከል ከፍተኛ የመበታተን ሁኔታ መፍጠሩን ምንጮች ይገልጻሉ። ምንም እንኳን የጃልማሮን መገደል አስመልክቶ ከመንግስት ወገንም ሆነ ከታጣቂ ቡድኑ በኩል
የተሰጠ ይፋዊ መግለጫ ባይኖርም በአካባቢው ያለው የጸጥታ ሁኔታ ግን እጅግ ከፍተኛ ጥበቃ እየተደረገበትና የጥምር ጦሩ ቀሪ ታጣቂዎችን የማደን ስራውን አጠናክሮ መቀጠሉን ተመላክቷል። በቄለም ወለጋ ዞን ውስጥ ለዓመታት የዘለቀው አለመረጋጋት በዜጎች ህይወትና በኢኮኖሚ እንቅስቃሴ ላይ ከፍተኛ ጉዳት ሲያደርስ መቆየቱ ይታወቃል። አሁን የተወሰደው ይህ ጠንካራ ወታደራዊ እርምጃም የአካባቢውን ሰላም ወደ ነበረበት ለመመለስና የታጣቂውን ቡድን ተጽዕኖ ለማዳከም ያለመ እንደሆነ ይነገራል። የጃልማሮና የሌሎች አዛዦች መገደል መረጃም በገለልተኛ አካል ከተረጋገጠ ይህ በኦሮሚያ ክልል ውስጥ ላለው የጸጥታ ችግር አዲስ ምዕራፍ ሊከፍት እንደሚችል የፖለቲካ ተንታኞች ይገምታሉ። በአሁኑ ወቅት የጥምር ጦሩ በአካባቢው ያለውን የበላይነት ይዞታ የቀሪ ታጣቂዎችን እንቅስቃሴ እየተቆጣጠረ ሲሆን ተያያዥ መረጃዎችን እንደደረሱን ለህዝብ ይፋ እንደሚደረጉ ይጠበቃል። ኢሶዴፓ የዩኒቨርሲቲ አመራርነት ሹመት በፓርቲ ወገንተኝነት ይሰጣሉ የሚል ቅሬታ ቢያሰማም የኢትዮጵያ ሲቪል ሰርቪስ ኮሚሽን ሹመት በእውቀትና በፈተና ነው የሚል ምላሽ ሰጥቷል። በኢትዮጵያ ከፍተኛ የትምህርት ተቋማት የሚሰጡ የአመራርነት ሹመቶች የፖለቲካ ወገንተኝነት ይታይባቸዋል ሲል የኢትዮጵያ ሶሻል ዲሞክራሲ ፓርቲ ኢሶዴፓ ቅሬታ ቢያቀርብም የኢትዮጵያ ሲቪል ሰርቪስ ኮሚሽን በበኩሉ የቀረበውን ወቀሳ የተሳሳተ መሆኑን ገልጾ ማስተባበያ ሰጥቷል። ፓርቲዎች ይህንን የገለጹት መልካም አስተዳደር ለአፍሪካ የአፍሪካ ቀንድ የተሰኘ ድርጅት 7ኛው ሀገራዊ ምርጫ አስመልክቶ በሲቪል ሰርቪስ አገልግሎት አሰጣጥ ዙሪያ በተዘጋጀው የውይይት መድረክ ላይ ነው። የሶዴፓ ተቀዳሚ ሊቀመንበር ዶክተር ራሄል ባፌም በዩኒቨርሲቲዎች እንዲሁም በጥናትና ምርምር ማዕከላት የሚሾሙ አመራሮች በፖለቲካ ታማኝነት ላይ የተመሰረቱ ናቸው ሲሉም ተችቷል። ይህም ጠንካራና ገለልተኛ የሲቪል ሰርቪስ ተቋም ባለመኖሩ የመጣ ችግር መሆኑን ጠቁመዋል። የሲቪል ሰርቪስ ኮሚሽን ኮሚሽነር ዶክተር ሙክረ ኃይሌ በበኩላቸው በዩኒቨርሲቲና በምርምር ተቋማት በፖለቲካ አመለካከት የሚሾም አመራር የለም ሲሉ ምላሽ ሰጥተዋል። ሹመት የሚሰጠው ተፈትነው በሚያልፉ ባለሙያዎች ላይ ብቻ መሆኑን መረጃው ስህተት መሆኑን ገልጸዋል። በመጨረሻም በኢትዮጵያ ጠንካራና ገለልተኛ የሆኑ ሲቪል ሰርቪስ በመገንባት ረገድ መሰል የፓርቲዎች ውይይት ወሳኝ መሆኑ የተገለጸ ሲሆን በመጨረሻም በኢትዮጵያ ጠንካራና ገለልተኛ የሆነ ሲቪል ሰርቪስ በመገንባት ረገድ መሰል የፓርቲዎች ውይይት ወሳኝ መሆኑ የተገለጸ ሲሆን የአመራርነት ሹመቶች ከፖለቲካ ተጽዕኖ በጸዳ መልኩ በብቃት ላይ ብቻ ተመስርተው ሊከናወኑ እንደሚገባ መግባባት ላይ ተደርሷል። ክቡራን ቤተሰቦቻችን አሁን ወደ ቢዝነስ ዘገባችን እናልፋለን። የኢትዮጵያ ንግድ ባንክ የዕለቱን የምንዛሬ ዋጋ ስንመለከት ዶላር 153 ብር ከ1 ሳንቲም እየተገዛ 153 ብር ከ156 ብር ከ1 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ 203 ብር ከ1 ሳንቲም እየተገዛ 207 ብር ከ2 ሳንቲም እየተሸጠ ይገኛል። ዩሮ 180 ብር ከ2 ሳንቲም እየተገዛ 183 ብር ከ8 ሳንቲም እየተሸጠ ይገኛል። የስዊስ ፍራንክ 192 ብር ከ6 ሳንቲም እየተገዛ 196 ብር ከ5 ሳንቲም እየተሸጠ ይገኛል። ዲናር 490 ብር ከ5 ሳንቲም እየተገዛ 500 ብር ከ3 ሳንቲም እየተሸጠ ይገኛል። ዩዋን 22 ብር እየተገዛ 22 ብር ከ4 ሳንቲም እየተሸጠ ይገኛል። ድርሃም 41 ብር ከ6 ሳንቲም እየተገዛ 42 ብር ከ5 ሳንቲም እየተሸጠ ይገኛል። ሪያል 40 ብር ከ8 ሳንቲም እየተገዛ 41 ብር ከ6 ሳንቲም እየተሸጠ ይገኛል። ክቡራትና ክቡራን የጥሩ ሚዲያ ቤተሰቦች ለሰዓቱ የመረጥናቸው ዘገባዎች በዚህ አብቅተዋል። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የቤቱ አባል ትሆኑ ዘንድ በአክብሮት ጋብዘን ተሰናበትን። ሰላም።